ሰላም የተወደዳችሁ የቤተ ክርስቲያን አሁናዊ ተግዳሮቶች በሚል ርዕስ እስኪ ጥቂት እንድንነጋገር ፈልጌ ነው። በኮሜንት ላይ እናንተም የደረሳችሁበትን የተማራችሁትን እያያችሁ ያላችሁትን የገጠማችሁን ሼር ብታደርጉኝ የበለጠ ልንማማርበት እንችላለን። በቀጣይ ቪዲዮዬ መፍትሄውን የምናይ ይሆናል። አሁናዊ የቤተ ክርስቲያን ተግዳሮት። ቤተ ክርስቲያን እንደምናውቀው ያለችው በወደቀ ዓለም ውስጥ ስለሆነ ሙሽራዋ ጌታ ኢየሱስ መጥቶ እስኪወስዳት ድረስ በተለያየ ተግዳሮት በየዘመኑ ታልፋለች። እያለፈችም አሁን እኛ ያለንበት ዘመን ላይ ደርሳለች። በተለያየ ዘመን የተለያየ ተግዳሮት ገጥሟታል ቤተ ክርስቲያን። ያንንም በእግዚአብሔር ጸጋ፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ቃል እውነት መክታ አልፋለች። አሁን እኛ ባለንበት ዘመን የቤተ ክርስቲያን ተግዳሮት ምን ይመስላል? ያሉ ፈተናዎቿ ምንድን ናቸው? ከተግዳሮቱ መካከል ጥቂቱን መዘዝ አድርገን ብናይ ዛሬ አሁናዊ የቤተ ክርስቲያን ተግዳሮት በእኔ ምልከታ ብዙ ችግሮች ቢኖሩም በገሃድ ፍንትው ብሎ እየታየ እግዚአብሔርን ለሚወዱ ለእግዚአብሔር ማህበርተኞች፣ ለእግዚአብሔር ቤተሰቦች ሁሉ ችግር የሆነው ችግር በእኔ እይታ እግዚአብሔር ሳይልካቸው ራሳቸውን የላኩ እግዚአብሔር አገልጋይ አድርጎ ሳይሾማቸው ራሳቸውን አገልጋይ አድርገው የሾሙ የጥቂት ሰዎች በቤተ ክርስቲያን ውስጥ ጎልቶ መታየት ይመስለኛል። እነዚህ ሰዎች ከብዙሃኑ አንጻር ሲታዩ ጥቂቶች ናቸው። ነገር ግን ድምጻቸው ስለሚሰማ ያለ ሀፍረት በድፍረት ወጥተው በየሶሻል ሚዲያው ስለሚታዩ ምድር ላይ ላለችው ቤተ ክርስቲያን ገጽታን የሚያበላሹ ተግዳሮቶች ሆነው አግኝቻቸዋለሁ። በእኔ እይታ እግዚአብሔር ሳይልካቸው ራሳቸውን የሚልኩ ሰዎች የሚናገሩት ከራሳቸው ፈቃድ የመነጨውን የራሳቸውን ስሜት ነው። እግዚአብሔር የላከው የሚናገረው እግዚአብሔር ያለውን ሲሆን ራሱን የላከ ግለሰብ ደግሞ የሚናገረው የራሱን ስሜትና ፈቃድ ነው ማለት ነው። ራሳቸውን የሾሙ አገልጋዮች የሚያሳዩት ራሳቸውን ነው፣ የሚወክሉት ራሳቸውን ነው። እግዚአብሔርን ሊወክሉ አይችሉም። እግዚአብሔርን ድምፅ፣ የጊዜውን ቃል፣ የጊዜውን መልእክት፣ ቤተ ክርስቲያን የምትታነጽበትን፣ ያልዳኑ ሰዎች ወደ እግዚአብሔር መንግሥት የሚመጡበትን የእውነትን ቃል የመናገር አቅም የላቸውም። የወንጌልን አቅም የመግለጥ ኃይል በውስጣቸው የለም። ለምን? እግዚአብሔር ስላላካቸው፣ እግዚአብሔር ስላልሾማቸው፣ ራሳቸውን ለሾሙበት ጉዳይ እግዚአብሔር ስላልሾማቸው። እነዚህ ሰዎች አንደኛ እግዚአብሔርን አይፈሩም፣ ሁለተኛ ሰውንም አያፍሩም። ስሜታቸውን ወጥተው ለመግለጥ፣ ፈቃዳቸውን ለማንጸባረቅ ገደብም ከልካይም የላቸውም። እነዚህ ሰዎች በያለንበት አካባቢ አሉ፣ በየአጥቢያው አሉ፣ በከተማ በገጠር አሉ፣ በየትኛውም የአገልግሎት ዘርፍ ውስጥ አሉ። ይሄ ማለት እግዚአብሔር የላካቸው በዚህ ዘመን ውስጥ የሉም ወይ?
ለሚል ጠያቂ እግዚአብሔር የላካቸው አሉ። እግዚአብሔር የሾማቸው አሉ። ከእግዚአብሔር ሰምተው የእግዚአብሔርን ፈቃድና ሐሳብ የሚናገሩ የሚያገለግሉ አሉ። ግን በእነዚህ በጥቂት እግዚአብሔር ባላካቸው ራሳቸውን በላኩ በብዙ አጨብጫቢዎች ደግሞ የትክክለኛነት ስሜት ተሰምቷቸው አየሩን በሞሉ ሰዎች እነዚህ በእግዚአብሔር የተላኩ በእርግጥ ከእግዚአብሔር ሰምተው የሚናገሩ አገልጋዮች ሙሉ በሙሉም ባይሆን ተሸፍነዋል። ስለዚህ እግዚአብሔር ቤት ውስጥ ላሉ የልብ የመሰበር ምክንያት ላለመጽናናት ምክንያት ሆነዋል ማለት ነው። እነዚህ እግዚአብሔር ያላካቸው ሰዎች ከራሳቸው ፈቃድ ስለሚናገሩ የብዙ ሰዎች ልብ እንዲያዝን ሆኗል። በማ ላይ? በእግዚአብሔር ላይ። ትምህርቱ፣ መልእክቱ፣ ድምፁ ከማን እንደሆነ ሳይመረምር አብዛኛው ሰው አሜን ብሎ እልል ብሎ ስለሚቀበል የሚጋጨው ከግለሰቦቹ ጋር ሳይሆን ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ይኳረፋል። እግዚአብሔር ብሎኛል ወይ የሚለውን ከማጤን ይልቅ እግዚአብሔር እንደዚህ ብሎኝ ነበረ አልፈጸመልኝም፣ እግዚአብሔር ዋሸኝ ብለው ከእግዚአብሔር ጋር ሰዎች እንዲኳረፉ ምክንያቶች ሆነዋል፣ እንቅፋቶች ሆነዋል። የብዙ ሰዎች ልብ እንዲያዝን ምክንያት ሆነዋል። በጣም የሚያሳዝነው ነገር ደግሞ ወደ ጌታ ያልመጡ ያልዳኑ በጨለማው ዓለም ተይዘው ያሉ ሰዎች እነዚህን ጥቂት እግዚአብሔር ያላካቸው ወሮበላ ሰዎች እያዩ ወንጌል እንደዚህ የመሰላቸው፣ ክርስትና እንደዚህ የመሰላቸው፣ የክርስትና አስተምህሮት ይሄ የመሰላቸው ብዙዎች አሉ። ስለዚህ እነዚህ እግዚአብሔር ያልሾማቸው ያላካቸው ሰዎች ውስጥም ላሉት ውጪም ላሉት የመዳን የመጽናት የመመለስ እንቅፋቶች ናቸው። እንቅፋቶች ናቸው። መፍትሄው ምንድን ነው የሚለውን ቅድም እንደነገርኳችሁ እግዚአብሔር ቢፈቅድ በቀጣይ ቪዲዮዬ ይዤላችሁ የሚቀርብ ይሆናል። የእናንተን ምልከታ ባላችሁበት አጥቢያ ባላችሁበት አካባቢ ምን እንደሚመስል አሳውቁኝ። ይህ መልእክት ለብዙዎች እንዲደርስ ላይክ እያደረጋችሁ ሼር እያደረጋችሁ ተባበሩኝ። የሁላችን ጉዳይ ስለሆነ ወንጌል የሁላችን ጉዳይ ስለሆነ የእግዚአብሔር ቤት የአባታችን ቤት ጉዳይ የሁላችንም ጉዳይ ስለሆነ እግዚአብሔር ይባርካችሁ።